እኛ ምንም ነገር አልወሰድንም። እሺ ስለምን ህፃን ነው የምታወራው? በእናትህ አንተ መጀመሪያ ተረዳኝ። ህፃኑን ነው የምፈልገው። ባልሽን አትፈልጊ? እፈልገዋለሁ። የልጆች አባት እኮ ነው። ለምን ደግሞ አልፈልገውም? በሰላም ህፃኑን ነው የምፈልገው። ባልሽ አይጎዳም። ህፃኑን ስጭን እንሄዳለን። ለምንድን ነው ህፃኑን የምፈልገው? ህፃኑን ነው የምፈልገው። በቃ ባልሽ በሰላም እንድመለስልሽ ከፈለግሽ ህፃኑን አስረክቢ። ቆይ ከህፃኑ ምን አላችሁ እናንተ? ለምንድን ነው የማትፋቀሩ? አይመለከትም። ህፃኑን አምጣ። ህፃኑ ምን እንዲያደርግላችሁ ነው? ባልሽን የምትፈልጊ ከሆነ ህፃኑን አምጪ። ህፃኑ ምንድን ነው? እኛ ፖሊስ ጋር እንመለከታለን። መጀመሪያ ተረጋግተን እዚህ ጋር ፖሊስ ህፃኑን ባልሽን አትፈልጊም አንቺ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። ሰላሙን እዝነቱን ከእናንተ ጋር ይለይላለው። ዛሬ እንግዲህ ብቅ ብያለሁ በሳሚና በኢሙ ቻናል በእነሱ ነው የመጣሁት። ነገር ግን ቻናሌ ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አብራችሁ ቆዩ። በያላችሁበት አላህ ይጠብቃችሁ ኢንሻአላህ። እስካሁንም ከኔ ጋር ስላላችሁ ሁላችሁም ከልብ ነው የማመሰግነው። አሁን ማበረታቱኝ እናንተ እንድታበረታቱኝ እፈልጋለሁ ማለት ነው። ሌላው ደግሞ እኔ እዚህ ጋር ልላችሁ የምፈልገው ነገር ቢኖር የእነዚህ ልጆች ፊትናቸው አስለን በጣም በዛ ማለት ነው። ሀቂቀተን ነው የሚላችሁ። አስለን ሀገራችን ላይ ምንድነው ህግ አካል የለም ማለት ነው። አስለን የህግ አካል የለም። ምንድነው በዚህ ልክ ፖሊስ የለም ወይ? እና ወደች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ አሁን እምናሳሚ ብዙ መከራና ስቃይ ውስጥ ነው ያሉት። እንግዲህ እንደምታዩት ነው፣ ሚዲያ ላይ እንዳያችሁት ነው። ቅድም እንዳልኩት ህግ የለም ወይ ሀገራችን ላይ? ህግ የለም ወይ? የህግ አካል የለም ወይ? ምክንያቱም ቤታቸው ላይ በምስጢር አሁን ይሄ ነገር መከራና ስቃይ በምስጢር የሚያሳልፉ ነገር እንኳን ቢሆን አው ማንም አያውቅም። ሀታ እኛ ራሳችን በዚህ ልክ አንመለከተውም። አደባባይ ነው የነሱ ስራ፣ በአጠቃላይ አደባባይ ነው ያለ። አደባባይ ላይ ሲኖር ደግሞ ለምንድን ነው ህግ የለም ወይ? እዛ ጋር ላዚም የሰው ልጅ ሞቶ መገኘት ሞቶ ወይ ሬሳውን ለማንሳት ብቻ ነው እንዲህ መምጣት አለበት ህግ? ሀገራችን ላይ የለም ወይ ህግ? እኔ የእውነት ነው የምላቸው አንዳንዴ ምለው ነገር ምንድነው አንዳንዴ ግርም የሚለኝ ነገር ማለት ነውና ይሄ ነገር አስለም በተደጋጋሚ በእኔ አፍ ሰምታችሁትም ሊሆን ይችላል ማለት ነው። ምክንያቱም እኛ የሰው ሀገር ላይ ክብር ኖሮን ነው የምንኖረው። ሀቂቀተን ነው የምላችሁ። እንግዲህ አስቡት፣ እኛ የሰው ሀገር ላይ ሰዎች ነን። ከዛ ልክ ኢቃማ የለንም፣ ሰው ቤት ተቀጥረን ነው የምንሰራው። ግን ምን ያክል ክብር እንዳለን የሰው ሀገር ላይ ማለት ነው። ግን ሀገራችሁ ላይ ክብር የሚባል ነገር ቅንጣት አክል የለችንም። ስንጎዳ ሰው ሲጎዳን፣ ሰው ሲበድለን፣ ሰው ሲገለን፣ ሰው ሲያግተን ራሱ አይቶ ዝም ባየ አላየ ሆኖ ላሽ ማለት ብቻ ነው የተደረገ ያለ ማለት ነው። ለምን ይሄ ነገር ይደረጋል? ህግ የለም ወይ? አሁን እንግዲህ እሙና ሳሚ የላሳለፉትን ነገር ጠይቁኝ። ሀቂቀተን ነው የምላችሁ ማለት ነው። የላሳለፉትን ነገር ጠይቁኝ። ምክንያቱም ሁሌም አደባባይ ላይ ነው የምናያቸው። የሚሰሩት ስራቸው በአጠቃላይ ውጭ ስለሆነ አደባባይ ላይ ስለሆነ ሚዲያ ላይ ስለሆነ የተመለከትናቸው ነው። ፊትና በየሰዓቱ አከታትሎ ነው የሚመጣባቸው። አሁን እንግዲህ ሰሞኑ ላይ እንዳያችሁት እንደተረዳችሁት ህፃን ልጅ አንቺ ያ ወላንሳ የምትባለዋ ደግሞ ማለት ነው። ሀቂቀተን ነው የምላችሁ ላትወልድ ትችላለች። የወለደችም ልትሆን አይደለም አልወለደችም። ልጅቱ ላትወልድ ሊሆን ይችላል፣ አልወለደችም ሊሆን ይችላል። በህፃን ልጅ እንዴት በዚህ ልክ በህፃን ልጅ እንዴት ትጨክናለች ነው? እንዴት ትጨክናለች? እናቲቱን መታ እንግዲህ በብረት ልጁን ወሰደች። ለአራት በአምስተኛ ቀኑ ነው ልጁን እንግዲህ በስንት መከራ የመለሱት። በስንት መከራ እንግዲህ ትላንትና ተመልሶ ትላንትና እንግዲህ ሳሚን ያ ሰውየው ያንን አክል ቀጥቅጦት አኡዝ ቢላሂ ሚነ ሸይጣን ረጂም ያንን አክል ቀጥቅጦት ያን አክል ሰውነቱ ተቀጥቅጦ እንኳን ሳሚን የሚያክል ሰው እንግዲህ ማቶ ፌንት አብልቶት ከዛ ተሸክሞት ወጣ ሄዳ። እሺ ሆና ከዛ በኋላ አሁን ምንድነው ያለ ልጁን ህፃኑን ስጡን
ህፃኑን ካልሰጣችሁን ሳሚን እንገላዋለው ነው ያሉት ማለት ነው። በዛ ላይ ፖሊስ ጋር ብትሄዱ ነገር ናችሁ። የእውነቴን የምላችሁ ከልባቸው የሚነሱ ነገር ቢሆን ኖሮ እኮ ፖሊሶች ራሱ እኮ በሎኬሽን በስልካቸው ሎኬሽን እኮ መድረስ ይችላሉ፣ ማሄድ ይችላሉ። ይሄ ወንጀል የሚከናወንበት ጋር በስልክ ሎኬሽን ዛሬ አልሐምዱሊላህ ሁሉ ነገር ተፋፊሟል። ሀቂቀተን ነው የምላችሁ ሁሉ ነገር ራቋል። እንደሚታዩት ነው። አንድን ሰው በስልክ ጠለፋ በሎኬሽን ሄዶ ያ ሰው ጋር መድረስ እንችላለን። ምንችልበት ዘመን ላይ ነው ያለ ነው። በዚህ ልክ ለምንድን ነው እንደዚህ የምንጨካከነው? እንደዚህ ሀገር ላይ ህግ የለም ወይ? ሀገር ላይ ላዚም ሰው ራሱ በራሱ ሲጋደልና ሬሳ ለማንሳት ብቻ ነው ወይ የሚመጡት? ሬሳ ለማንሳት ብቻ ነው ወይ? እሺ እነዚህ የሚበደሉትስ ህፃን ልጅ እንግዲህ ህፃን ልጅ እንደው ሳሚ አሁን እውነት ለመናገር ምንድነው ሆዱን በምን ወቅቶት እንደሆነ ብቻ አላቅም። እንዳያችሁት ሆዱ ላይ እንትን ነው የሆነ ቁስል ደም ነው፣ አፉ ላይ እንዳለ ደም ነው። በዛ ላይ ባልሽን መፈልጊ ነገር ከሆነ አስለን ያጋቺው ምንድነው ይሄ ወሮ በላ ምንድነው ይሄ ተላላኪ እቤት ድረስ መጣ ልጁን ወስዶ፣ ከዛ በኋላ ሳሚን እንዲለቁት ማለት ነው። እቤት ላይ መጥቶ እንግዲህ ማንን ነው ያዳኒ የሚባለውን ልጅ እንዴት አድርጎ ነው የቀጠቀጠው? እንዴት ነው ያደረገው? በዚህ ልክ እንዴት ነው ሰው ተጨካከና? አንደኛ ጥፋተኛ አሁን እነ ሳሚም ጋር አለ። ጥፋት የለም ማለት አይደለም፣ አለ ጥፋት። አሁን የሆነ ጊዜ ላይ እንግዲህ እንዳያችሁት አውዝ ቢላህ ምን ሸይጣን ረጅም ላ ሐውለ ወላ ቁዋተ ኢላ ቢላህ የሆነ ጊዜ እንዳያችሁት እንግዲህ ሸይጣን ማንፈስ ነኝ በሚለው ተልካሻ ምክንያት ቤቱ ህይወቱ እንዳለ የተበጠበጠ ነበር። ህይወቱ እንዳለ የተበጠበጠ ነበር። ብዙ ነገሮች ደግሞ ያየን ነው። ግን እነ ሳሚ ራሱ የእውነቴን የምላችሁ እኔ ቢስሚላህ ረህማን ረሂም እንዴ ከሰላም የሚበልጥ ነገር እኮ ምንም ነገር የለም። በአሁን እንደው በሰከንዶች ውስጥ አሁን ምን ተፈጠረ? እንደገና ደግሞ አሁን ስተኛ ምንድን ነው የሚፈጠረው? ሳድር ምንድን ነው የሚፈጠረው? ስዊል ምንድን ነው የሚፈጠረው ብዬ በሰቀቀን ውስጥ መኖር አለብኝ ብዬ አላምነም። ጥሎ እዛ ጋር ጥሎ መሸሽ ሲገባቸው እዛው በዛው ነው ፈተናው የተጋፈጡ፣ እዛ በዛው ነው ያሉት ማለት ነው። አልፎ ተርፎ ከቆይታ በኋላ እንግዲህ ያው ከፊት ናቸው ያኔ ከፈተና ወጥቷል ተብሎ እንግዲህ የሆነ ሰዓት ላይ አሁን ሰላም ነን በሚለው ምንድን ነው ይሄ የሚባለው ፕራንክ የሚባለውን ነገር አምጥቶ እየተጫወቱ ያለ መሀል ላይ እንደገና መጀመሪያ ዴኒ ከዚህ በፊት ልብ የምትሉት ከሆነ በላቅም የዛሬ 3 ዓመት ምናምን ገደማ እሙና ሳሚ ይሄ ተማሞች ናቸው ተብሎ ዴኒ ተመርምሮ ከዛ በኋላ ነው እነዚህ ልጆች ያዛኔ እንግዲህ ልጆች አልተፈጠሩ። ያው ራስ በራሳቸው ፍቅረኛ ነን ሲባባል ዛሬ አላህ ስቶርና በስ እንደምታውቁት ነው ነገሩ። ከዛ ራስ በራሳቸው ነፍስ አልፈጠሩም ነበር እንግዲህ ቢጃጃሉ ምን ቢሆኑም ማለት ነው። ያዛኔ ግን አው ዴኒ ምንድነው ዴናቸው ወንድምና እህት አይደሉም በሚለው በዴኒ ምክንያት ታወቀ ማለት ነው። አሁን እንግዲህ ከቆይታ በኋላ ከ3 ዓመት በኋላ ያ የሚባለው ዶክተር ራሱ የዛኔ ያልኳችሁ ውሸቴ ነበር። አሁን ግን እውነተኛ ዲኤንኤ ምርመራ ይሄ ነው ብሎ እንግዲህ ህይወታቸው ምስቅልቅሉ ወጣ። አሁን እኮ እኔ አሁን ልብ ምለው ነገር ቢኖር ምንድነው ሀገራችን ላይ ብንሄድ ሀገራችን ላይ ደና ዶክተሩም የለም ደና አላህን ፈርቶ ሐቁን ለሐቁ ብሎ አላህን ፈርቶ ነፍስያውን ሸይጣኑን አሸንፎ በስነ ስርዓት ሙያውን የሚያስተናግድ ዶክተሩም የለም። በስነ ስርዓት ሙያውን የሚያስተናግድ ፖሊሱም የለም። ይሄንን ነው የተረዳሁት ያለሁት ማለት ነው። አሁን እኔ የተረዳሁት ነገር ቢኖር ሐቂቀተን ነው የምላችሁ ይሄንን ነው የተረዳው ያለሁት ማለት ነው። በዚህ ልክ ለምንድን ነው ያ ዶክተር የሚባለው ራሱ ወላሂ ላዚም ህግ እነዚህ እነሳሚ እንኳን ደኢፍ ቢሆኑ ራሱ ህግ ተከታትሎ መያዝ ነበረበት። አያችሁ ህግ እንትን ብሎ ተከታትሎ ይሄን ሰው መያዝ ነበረበት። ግን እስካሁን ድረስ በነፃነት ነበር። እንግዲህ እንደዚህ በዚህ ውጥንቅጣቸው ላይ ያለ እንግዲህ አሞን ተሰረቀ ተባለ። ልጃቸው አሞን የሚባለው ተሰረቀ። ከዛ በኋላ እንግዲህ ውጥንቅጣቸው ይሄው እስካሁን የወጣ ነው። እኔ እየተገረምኩበት ነገር ነው ሐቂቀተን መጥቼ ያወራኋችሁ ያለው ማለት ነው። እና ሀገራችን ላይ አስለን ምንድነው
ለነገሩ ቢስሚላህ ራህማን ራሂም ፕራንክ ተብሎ ህይወት ሚስቅልቅሉ የሚያወጣ ነገር የተደረገ ነው ለብር ተብሎ። ኧረ ከባድ ነው።